አለ ለኔ የተሻለ ነገር ዛሬን ባዘን ዛር ማለት ከቤተሰብ ወደ ቤተሰብ እየተሸጋገረ የሚመጣ መንፈስ ነው። ዛር ከመባሉ በፊት ግን በሶስት መንገድ ይገባል። አንደኛው መንገድ አምልኮት በመስጠት ፈንዲሻ፣ እርጉፎ ምናምን የሚበተን ነገር ቡና በማፍላት የእናት አባቱ ቃቢ እየተባለ ሲለማመጡት የዛን ጊዜ ይገባል። ሁለተኛው መንገድ ጠንቋይ ቤት በመሄድ የመተታ ደፍተራ አስማተኛ ጋር በመሄድ የዛን ጊዜ ይሄን አድርግ፣ ይሄንን ብላ፣ ይሄን ውሰድ፣ ይሄንን ቅበር በሚባልበት ጊዜ ይገባል። ከገባ በኋላ አንዳንድ ልምዶችን ያከናውናል። ከልምዶቹ መሰረታዊ ጠባይ አንዱ አመሉን ሲፈልግ ነገርም ሊሆን ይችላል፣ ተንኮልም ሊሆን ይችላል፣ ክፋትም፣ ምቀኝነትም፣ ቅናትም ሊሆን ይችላል፣ ምግብም ሊሆን ይችላል። ሱስ ያደርጋል። ሱስ ከሱሶቹ አንዳንዶቹ ለምሳሌ ቡናን አፍልቶ ፈንዲሻ ዙሪያውን አድርጎ ቄጤማ ጎዝጉዞ እዛ ላይ ስሙ ሲጠራ ደስ ይለዋል። ሳታቁት የራሱን ስም እየጠራ የአባት እናቴ ውቃቢ እያሉ ስሙን እንዲጠሩት ይገፋፋል። ከዛ በኋላ ምን ይሆናል ማለት ነው? ዛር ይሆናል። ዛር ማለት የዘር ማለት ነው። የዘር መንፈስ ማለት ነው። ይህ የዘር መንፈስ ያለባት እናት በምትወልድበት ጊዜ ልጁ ላይ አይነ ጥላ ሆኖ ይወለዳል። ሁለት ጊዜ ደግሞ መጠቃት አለ። ሁለቱም የሚጠቁት ምንድነው? የሚያጋባቸው መንፈሶች በተመሳሳይ ሁኔታ ይገባባሉ። ለምሳሌ አንድ ሚስት ላይ ዛር ካለ ወንዱ ላይም ዛር ይኖራል። እነዚህ ዛሮች ሴትና ወንድ ከሆኑ እየሰማችሁ ነው? ሴትና ወንድ ከሆኑ አብረው ይጋባሉ። መንፈሶቹ ይጋባሉ፣ ሰዎቹም ይጋባሉ። በዚህ መካከል የሚወለዱት ልጆች ከመንፈሱ ጋር አብረው ሆነው ይወለዳሉ። ክርስትና ሲነሱ አብረው ይነሳሉ። መንፈሶቹ አብረው አንዳንድ ጊዜ ተለይተው ይወጣሉ። አንዳንድ ጊዜ ደግሞ የተመሳሰሉበትን እምነትና ሁኔታ አንድ ጋር አድርገው አብረው ይነሳሉ። ይሄ ማለት ቤተክርስቲያንን ወይም ክርስትናውን ለመለማመድ እድል ያገኛል ማለት ነው። እናትና አባት ላይ ያለው ኃይል በለመደው መልኩ በልጆችም ሕይወት ውስጥ ይሄንኑ መንገድ ይለምዳል። ቅዱስ ቁርባን በሚወስድበት ጊዜ ይወጣል፣ ይሸሻል። በሌላ ጊዜ እንደገና ተመልሶ ይገባል። ከዛ በኋላ ያንን ቤተሰብ በለመደው መልኩ ፈተናውን ይቀጥልና በመጨረሻ ምናልባት ጊዜ ገጥሞት ከተያዘ የዘር ነኝ ይላል። የዘር ነኝ ሲል ዛር ነኝ ይላል። ዛር ማለት የዘር መንፈስ ማለት ነው። ይሄ እንግዲህ ቤተሰብን ይለምድና 3፣ 4፣ 5 ትውልድ እየገፋ ሲመጣ አብሮ እየተሽቀዳደመ የመውረስ ባህሪ ያለው 7፣ 8፣ 9 ትውልድ 11 ትውልድ ዝም ብሎ ይሄዳል። ማቋረጫው ግን ወደ ክርስቶስ ሥጋና ደም ሲቀረብ ብቻ ነው። ይህንን የዘር መንፈስ ማቋረጫው መንገድ የዘር መንፈስ የመኖር ምልክቶቹ አንዳንድ ነገሮች ማወቅ ያስፈልጋል። ሲኖር በመጀመሪያ ደረጃ ትከሻችንን ይከብደናል። ያለበት ቦታ ላይ ይሄንን ይከብዳል ወይኛውን ይከብዳል። አሊያም ሁለቱንም እንዲህ ረግጦ እንደሚጫን አይነት ጫና ይሰማናል። ይሄ ማለት መተት አይደለም። ይሄ በአብዛኛው የዘር መንፈስ ነው። እዚህ ጋር ኩንታል የተሸከመ ያህል ይከብዳል ማለት ነው። ሌላው ሁለተኛ ባህሪው ደጋግሞ ያዛጋል። ደጋግሞ የሚያዛጋው አመልና ሱስ በህይወት ውስጥ ስላስቀምጥ ነው። ለአንዳንዶቹ ቡና ብቻ አይደለም ሱሱ፣ ነገርም ነው። ነገር መናደድ፣ መበሳጨት፣ ቶሎ መቆጣት፣ እነዚህም የመንፈሱ ሱሶች ናቸው። ምናልባት ያልተናገሩ ጊዜ ያዛጋቸዋል፣ ያልተናደዱ ጊዜ ደጋግሞ ያዛጋቸዋል።
ቡናም ቢጠጡ ደጋግሞ ያዛጋቸዋል። ይሄ ማለት የዛሩ ባህሪ ከሰውነት ውስጥ ተዋህዶ ጤናን ሳይነካ አመልና ሱስ ሆኖ የነገርና የተንኮል ሱስ ሆኖ ይቀመጣል ማለት ነው። አንዳንድ ሰዎች መተት ቀጥታ የሚመትቱብህና በምቀኝነት የሚነሱት ውስጣቸው የዛሩ መንፈስ ስላለ ክፋት ካላከናወኑ አይረኩም። አንተ ላይ ካልመተቱ፣ ጨርቅን ቆርጠው ወደ ጠንቋይ ካልወሰዱ አይረኩም። ለምንድን ነው የማይረኩት? መንፈሱ በእነሱ ህይወት ውስጥ ተንኮልን እንደ ግብር አድርጎ ስለሚይዝ ነው። ግብር ነው ያ ራሱ። ምቀኝነት ግብር ነው። ክፋት ግብር ነው። እንዲህ ካደረጉለት ሰውነታቸውን ወይም ጤናቸውን አያማቸውም፣ አይነካቸውም። እድላቸውንም ከፈት ያደርጋል። ለምንድን ነው የሚከፍተው? ግብር ነዋ። እዚህ አንድ ነገር ካልገበሩ ያንተን ህይወት ለተንኮልና ለግፍ ስራ ካላዋሉት እነሱ አይቀናቸውም። ስለዚህ በቀጥታ ያንተ ህይወት ላይ አደጋ ይሰነዝራሉ ማለት ነው። የዛር ልጆች ይሄንን ያደርጋሉ። ሌላው ደግሞ ይሄ የዛር መንፈስ አመልና ሱስ ለየት የሚያደርገው መብላት ነው። መብላት ዝም ብሎ መጠቅጠቅ፣ መብላት የተስማማ ይመስልሃል፣ ግን የሚበላው ዛሩ ነው። ስለዚህ ጨጓራ የሚፈጭ ይመስልሃል፣ የሚፈጨው መንፈሱ ነው። ከውስጥ ስላለ መብላት፣ መጠጣት፣ ቁማር ማጫወት፣ ገንዘብ ማባከን፣ ገበያ ወጥታችሁ በሰላም አለመመለስ፣ ገንዘቡን ጨርሳችሁ መመለስ፣ ቡራቡሬ ጨርቅ መግዛት፣ ቀያይ ምናምን ደም የሚመስል ነገር መግዛት፣ ቀይ መውደድ ወይም ደግሞ የተለየ ጥለት ያለው አካልን ሄዶ መግዛት ወይም ቀለሙ በጣም የደመቀ ነገርን መግዛት፣ እነዚህ የመሳሰሉት አለፈቃዳችሁ የዛሩ መንፈስ የሚያከናውነው ተግባር ነው። ይህ ወገን ታዲያ ከጾምና ከጸሎት በቀር አይወጣም። ወንዶችም ከሆኑ የበለጠ የሚፈትናቸው መንገዶች አሉት። ደክመው ባዶ ማድረግ፣ ቀኝ እጃቸውን መያዝ፣ እንዳይሰሩ አይናቸውን መያዝ፣ መጋረድ፣ ወደፊት የሚሄዱበትን አኳኋንና አኗኗር ማጨላለም፣ እነዚህ የዛሮች ምልክቶች ናቸው። ስለዚህ በዚህ አይነት ሁኔታ ነው የተጎዳ ነው እና ይሄ የዛር መንፈስ ምስጢራዊ ጠባያዎቹ ደግሞ የማድፈጥ ችሎታው እጅግ በጣም የረቀቀ ነው። ምስጢራዊ ባህሪያቶቹ እጅግ በጣም የተራቀቀ ባህሪያቶች አሉት። የመደበቅ ዋና መስመሩ ትከሻህና ግራና ቀኝ ትከሻህን ቢሆንም ግን ልብ ውስጥ ይደበቃል። ልብ ላይ ቁጭ ይልና ልብህን ይበታትነዋል። አንዳንድ ጊዜ የተለያዩ ፍርሃቶች በውስጥህ እንዲነግሱ ያደርጋል። ለምሳሌ ሰው በዚህ በኩል የቆመ ይመስልሃል። እንዲህ ስትል ምንም ሰው የለም። በጆሮ ያሾኮሹካል። ሲያሾኮሹክ አይገባህም። የሆነ በርሜል የሆነ ትልቅ ነገር የወደቀ ያስመስላል። ከሰማይ መብረቅ የወረደ ያስመስልብሃል። ቤት ውስጥ ደግሞ ይደበድባል፣ መዝጊያ ይመታል፣ ቆርቆሮ ያንኳኳል፣ ቤት ውስጥ ውሃ እንደሚፈስ አድርጎ ያሰማል። ተነስተ ስትሄድ ሌባ ገባ ብለህ ስትወጣ ምንም ነገር የለም። ይሄ ዛሮች በቤቱና በቤተሰብ ውስጥ የመኖሩ ምልክቶች ናቸው። ሌላው ከዛር ክፉ ጠባይ ገንዘብ ብታስቀምጥ የተደበቀበት ቦታ ሁሉ ያውቀዋል፣ ይወስደዋል። ለሰላቢና ለሟርተኛ አሳልፎ ይሰጥብሃል። ውስጥህ ሆኖ ደግሞ ይሰርዛል። ሂሳብህን ከውስጥ ያጠፈዋል። ለምሳሌ 500፣ 800፣ 900፣ 2000፣ 4000 ገንዘብ አለኝ እንበል። ያ አለኝ የምትለው ገንዘብ በምን መንገድ እንደሚጠፋና በምን መንገድ እንደሚሄድ ሳታቀው ከዚህ ውስጥ ቡጥጥ ያደርገዋል። ከዚህ ከህሊና ውስጥ ያጠፋዋል። ከህሊና ከጠፋ በኋላ ይወስደውና አንተ ላለው ሰው ይሰጣል። ለላከብህ ሰው አሳልፎ ይሰጣል። የዛር መንፈስ በጣም አደገኛው ደግሞ ረዳት ይፈልጋል። ቡዳ፣ ሰላቢ፣ ሟርተኛ፣ አስማተኛ፣ ክፉ ሰዎች ጋር ያገናኝሃል። አመለኞች ጋር፣ ሱሰኞች ጋር ያገናኝሃል። የሚገርም ነው። አይገርምም? ደህና ሰው ጋር እንዳትገናኝ ነው የሚጠነቀቀው። በጣም ጥንቃቄ ያደርጋል። ከከሃዲው ጋር፣ ከተንኮለኛው ጋር፣ ከምቀኛው ጋር፣ ከወሬኛው ጋር ያገናኝሃል። ይሄ የመንፈስ አንድነት ነው። የመንፈስ አንድነት
ማለት ከመንፈሱ ጋር የሚኖር ህብረት ነው። በማርቆስ ወንጌል ያው ምዕራፍ 9 ላይ ይህ ወገን ከጾምና ከጸሎት በቀር አይወጣም አስታውሱ። ስለዚህ የዛር መንፈስ እጅግ በጣም የረቀቀ ሂደቶችን የተከተለ ነው። ሌላው የዘመኑን መንፈስ ይከተላል። የድሮ እናቶች በትንሽ ነገር ያባብሉታል። ይሄ ዘመናዊው ትውልድ ደግሞ በፋሽን ያባብለዋል። ባለባበስ ይረካል። አሁን ለምሳሌ ባል ዛር አለ፣ አይነ ጥላ ዛር አለ፣ እድለቢስ የሚያደርግ ዛር አለ፣ ትውልድ ከልክል ይባላል። እና ይሄ ዘመናዊው መንፈስ ምንድነው የሚያደርገው? ሴቶችን በሚይዝበት ጊዜ በአለባበሳቸው ምክንያት የተለያየ ባህሪያቶችን ይገልጻል። ለምሳሌ ባል እንዳታገባ ያደርግና ራሱ ባል ይሆናል። ይህ የዛር መንፈስ ስልቱን ከሚለውጥበት ዘዴ አንዱና ዋናው የአለባበስ ባህሪያቶችን ሁለት መንገድ እንከፍለዋለን። አንደኛው መንገድ ዘመናዊው አለባበስ የተራቆተ ጨርቁን የጣለ እብድ የሚመስል ሲሆን፣ ሁለተኛው የድሮ አለባበስ የተሽጎረጎረ ቡራቡሬ ነገር ከቡና ማፍያው ጀምሮ እስከ መካደሚያው ድረስ የተለየ ጨርቅ ይሆናል ማለት ነው። ለግንቦት የሚለበሰው ሌላ ነው። ለመስከረም የሚለበሰው ሌላ ነው። ዓመት በዓል ሲመጣ የሚለበሰው ሌላ ነው እና እንዲህ በመቀያየር መንፈሱ ጊዜውንና ዘመኑን የመምሰል ጠባያት አሉት። ስለዚህ እንዲህ አይነቱ ደግሞ ከጾምና ከጸሎት በቀር አይወጣም። ይህ ወገን ከጾምና ከጸሎት በቀር አይወጣም። ስለዚህ እንግዲህ እንዴት ይሻላል? ጾምና ጸሎት ደግሞ ማሳረጊያው የክርስቶስ ሥጋና ደም ነው። በመሆኑም ዛሮች ወደ ቡዳነት ይለወጣሉ። ሌላው ትልቁ አደጋ ወደ ቡዳነት ይለወጣሉ። አንድ ዛር 7 ዓመት ከተገበረ በኋላ ልጆቹን ይበላል። መሻገር ማለት ነው። ከመወለድ አልፎ እንደገና ተሻግሮ የመብላት ባህሪ ያለ። የማይጸልዩ ከሆነ የማይጾሙ ከሆነ የማይሰግዱ ከሆነ ልጆች ይበላል። ወይም ያዩት ነገር ይሰበራል። ለምሳሌ ቆንጆ ብርጭቆ ነች ብላ ካየችው ለምን ቆንጆ አለች ብሎ ሳይሰብራት አያድርም። ብርጭቆ ይበላል ነው በቃ እኛ መልካም ያለውን ያበላሽብናል። ይሄ የዛር መንፈስ መኖር ምልክቶች ናቸው። ባልና ሚስት ሆነው ሲጋቡ ደግሞ አንዱ ሊበላ ይችላል። የሚገርም ነው። ይሄ ደግሞ የተለየ ገጽታ አለው። ካልጸለዩ ሁለቱም አንድ ጋር የመጸለይ ባህሪ ከሌላቸው የአንዱ መንፈስ ለአንዱ አይነ ጥላ ነው፣ ለአንዱ መንፈስ አንዱ አይነ ጥላ ይሆናል። ከዚህ በኋላ ከቤቱ ጭቅጭቅና ጠብ አይጠፋም፣ ንትርክ አይጠፋም። ከዛም በላይ ቤቱ ራሱ የነገር ቤት ይሆናል። ውጭ ወጥተው በሰላም ከተመለሱ በኋላ ቤት ሲገቡ ነገር ይጀምራሉ። ይህን የመሳሰሉ ችግሮች በጣም የሚከሰቱት የዛር መንፈስ የመኖር ምልክት ነው። ስለዚህ ይህ ወገን ከጾምና ከጸሎት በቀር አይወጣም። እግዚአብሔር ማስተዋሉን ይስጥ። ክፉ መናፍስት ውጊያ፣ ክፋትና ጥፋት ያወቁት መንፈሳዊ ሕይወታቸው የውሸትና የታይታ ሳይሆን በእውነተኛ አምልኮት የታጀበ ነው። ያዝ ለቀቅ ሳይሆን ጠበቅ ያለ ነው። መንፈሳዊና የአምልኮት ሕይወታቸው የወሬና የከንፈር ሳይሆን የተግባር ነው። በጣም የሚገርማችሁ ቅድስት ቤተክርስቲያንም ምእመናኑም እኛም እጅጉን የምንቸገረው አገልጋይ በሆኑት ሳይሆን አገልጋይ በመሰሉት ነው። ፈተና የሚሆኑትና የሆኑት እውነተኛ እግዚአብሔር ሰው፣ እውነተኛ አገልጋይ፣ እውነተኛ መንፈሳዊ ሰው የመሰሉት ናቸው። ወዳጆቼ በክርስትና ሕይወት መሆንና መምሰል የሰማይና የምድር ያህል ልዩነት አለው። መሆንና መምሰል ይለያያል። ብዙዎቻችን እውነተኛ የእግዚአብሔር ሰው፣ እውነተኛ አገልጋይ፣ እውነተኛ መንፈሳዊ ሰው መሆን ያቃተን መምሰል ቀላል ስለሆነና መሆን ከባድ ስለሆነ ነው። እውነተኛ የእግዚአብሔር ሰው፣ እውነተኛ አገልጋይ፣ እውነተኛ መንፈሳዊ ሰው የመሰሉት ሁል ጊዜ ለቅድስት ቤተክርስቲያናቸው እንጂ ችግር ፈቺ አይደሉም። ለምእመናኑ ለችግራቸው ለፈተናቸው የሚደርሱ ሳይሆን ችግራቸውንና ፈተናቸውን የሚያባብሱ ናቸው።
የምእመናኑን ችግር በጸሎታቸው በትምህርታቸው የሚያቀሉ ክፉን መናፍስት በእግዚአብሔር ስም የሚያባርሩ ሳይሆን መተቱን ወደ ሰዎች የሚያስገቡ ችግሩን የሚፈጥሩ ይሆናሉ። እውነተኛ እግዚአብሔር ሰው፣ እውነተኛ አገልጋይ፣ እውነተኛ መንፈሳዊ ሰው ስንሆን የምእመናኑ ችግር፣ ፈተና፣ ስቃይ፣ ህመም ይታየናል። ባንረዳቸውም እንኳን እንረዳቸዋለን። እውነተኛ እግዚአብሔር ሰው፣ እውነተኛ አገልጋይ፣ እውነተኛ መንፈሳዊ ሰው ካልሆንን ወይም መሳይና አስመሳይ ከሆንን የምእመናኑ ችግር፣ ፈተና፣ ስቃይ፣ ህመም አይታየንም፣ አይሰማንም። እንደውም ተሰቃይቶ ግራ ተጋብቶ ታሞ ተቸግሮ ለመጣው ምእመን በእንቅርት ላይ ጆሮ ደግፍ እንሆናለን። መንፈሳዊትና የቅድስት ቤተክርስቲያንን አገልግሎት እንደ አንድ ስራ እንደ መኖሪያ እንጀራ ቆጥረው የሚያገለግሉት ለቤተክርስቲያንም ለምእመናኑም ስቃይ ናቸው፣ ፈተና ናቸው። ለምእመናኑ የበረከት ሳይሆን የመተትና የክፉ መናፍስት ጥቃት ምክንያት ናቸው። ይህ ሁሉ ምእመናን በመተት የሚሰቃዩት በመተት እድላቸውን አልፎ ተርፎታቸውን የሚያጡት አገልጋይ በሆኑት ሳይሆን በመሰሉትና በሌሎችም ነው። አገልጋይ የመሰሉትና አገልጋይ የሆኑት አንዳንዶቹ ምእመናኑን ስለ መተተኞችና ስለ ክፉ መናፍስት በማስተማር ራሳቸውን እንዲጠብቁ ከማድረግ ይልቅ ራሳቸው ስለ ክፉ መናፍስት ውጊያ የማያውቁና ለመተተኞች ጥብቅና የሚቆሙ ናቸው። በዚህ ምእመናኑ ተጎዳ። የመተተኞችና የመተት አድራጊዎች መጫወቻ ሆነ። ክፉ እረኞችም በጉን ምእመናንን ከመጠበቅ እንደ ተኩላ መንጠቆ ነግብራቸው። ወደ ትምህርቱ ስገባ በመተት ከሚሰሩት አጋንንታዊ ስራ አንዱና ዋነኛው በማንኛውም ስራችን ላይ የሚመተት መሆኑ ነው። በስራችን ላይ የሚመተት መተት ብዙ ነገራችንን በቀላሉ ሊያመሰቃቅልና ሊያበላሽ ይችላል። በነገራችን ላይ ለስራ ለገበያ የሚመተት መተት ከነጭ አስማት ውስጥ የሚመደብ ነው። ነጭ አስማትም ቢሆን ጎጂና አደገኛ ነው። ነጭም አስማት በሉት ጥቁር አስማት ሁለቱም እንደ ደረጃቸው ጎጂ መተት ናቸው። በዚህ አጋጣሚ ባለፈው አንድ መምህር በአንድ ሚዲያ ላይ ቀርቦ ስለ ነጭ አስማት ጠቃሚነት ሲናገር ሲዘረዝር ነበረ። አጠቃቀሙንም ሲናገር ነበረ። መምህሩን ያቀረበው ዘማሪም ምን ነክቶት ምን አስቦ እንደሆነ አላውቅም፣ መምህር ጋብዞ ስለ ነጭ አስማት ያቀረበው። በተለይ እኛ ስለ ነጭ አስማትና ስለ ጥቁር አስማት ጎጂነት በምናስተምርበትና እንዲሁም ሰዎች በመተት ብዙ ነገር በሚደረጉበት በዚህ ጊዜ ጭራሽ ስለ ነጭ አስማት ጥቅምነት አስቦ ጋብዞ ማብራሪያ ማሰጠት ማለት መተትን ከማስፋፋትና ለነጭ አስማት እውቅናን ከመስጠት የዘለለ ሌላ ዓላማ ይኖራል ብዬ አላስብም። ስለ ነጭ አስማት ያቀረበው መርሃ ግብር እሱንም ምእመናኑንም ሚዲያውንም ስለማይመጥን በተመልካቾች ግፊት ቪዲዮውን ከዩቲዩብ ላይ አውርዶታል። የወለላይቱ እመቤት ልጆች፣ ለማንኛውም ነጭም ይሁን ጥቁር አስማት የሚጎዱ እንጂ የሚጠቅሙ አይደሉም። መተት ድግምት ሰውን የሚጠቅሙ ሳይሆን ሰውን በነፍስም በስጋም የሚጎዱና ሲኦል የሚማግዱ ናቸው። ስለ ነጭ አስማት ምንነትና ጎጂነት ክፍል 1ን መመልከት ትችላላችሁ። እዛ ላይ የነጩንም የጥቁሩንም አስማት ጎጂነት አስተምሬያለሁ። ወዳጆቼ፣ ለስራ ለገበያ ብለው ብዙዎች ለራሳቸው እንደሚያሰሙት ሁሉ በተለይም ተቀናቃኝ ተፎካካሪ በሚሉት በስራ በሚወዳደሩት ሰው ላይ ከስራ ውጪ እንዲሆን ስራውን እንዲጠላ ስር ያስደግሙበታል።